ይሄን ካላወቃችሁ በጣም ተሸውዳችኋል። በ2017 ኢንትራንስ ኤግዛም በጣም ብዙ ተማሪዎች እንደወደቁ ታውቃላችሁ። እናንተም የ2018 ኢንትራንስ ኤግዛም ተፈታኞች እያስጨነቃችሁ ያለ ነገር አንድና አንድ ነገር ነው። የትኛው ሪሶርስ ተጠቅሜ የትኛው ሜትድ ተጠቅሜ ኢንትራንስ ኤግዛምን ከ300 በላይ ከ400 በላይ ከ500 በላይ ማምጣት እችላለሁ ብላችሁ በጣም እየተጨነቃችሁ ነው። ነገር ግን እኔና በጣም ብዙ ተማሪዎች አሁን የምነግራችሁ ማቴሪያሎች በመጠቀም ከ300 በላይ ከ400 በላይ ከ500 በላይ ማምጣት ችለናል እና እርግጠኛ ሆኜ የምነግራችሁ ነገር አሁን የምነግራችሁ ማቴሪያሎች በትክክል ብትጠቀሙበት እናንተም ኢንትራንስ ኤግዛም ላይ ከ300 በላይ ከ400 በላይ ከ500 በላይ ማምጣት ትችላላችሁ። እና በዚህ ቪዲዮ የምነግራችሁ ነገር ሁለት ነገር ነው። የመጀመሪያው እኔ ጭምር እነዚህ ብዙ ተማሪዎች እንዴት ሲዘጋጁ እንደነበረ ምን ላይ ፎከስ እያደረጉ እንደነበረ የምነግራችሁ ይሆናል። ሁለተኛ ላይ ደግሞ የትኛው ማቴሪያል እየተጠቀሙ እንደነበረ ዲቴይሊ ብሬክዳውን አድርጌ የምነግራችሁ ይሆናል። ስለዚህ እስከ ቪዲዮ መጨረሻ ከኔ ጋር መቆየት ግዴታ ነው። ሰላም ለማታውቁኝ አቤል እባላለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። ከዛሬ ጀምሮ ቪዲዮውን ስታዩት ቪፒኤን በማብራት ሎኬሽኑን ዩናይትድ ስቴትስ ላይ በማድረግ ቪዲዮውን ይዩልኝ። ምክንያቱም በጣም ሰፖርት ስለሚያደርገኝ ማለት ነው። አሁን በጣም ብዙ ነገር ሳናወራ ቀጥታ ወደ ቪዲዮ። የመጀመሪያው እነዚህ ሁሉም ተማሪዎች ያደርጉ ነበር የሚለው የምነግራችሁ ይሆናል። አንደኛ ላይ ፎከስ አድርገው ሲዘጋጁ የነበረው አንድና አንድ ነገር ብቻ ላይ ነው። እሱም ቴክስትና ቴክስት ቡክ ብቻ ላይ ነው ፎከስ አድርገው እየተዘጋጁ የነበረ። ከቴክስት ላይ ደግሞ በጣም ፎከስ ተደርጎ ሁሉም ተማሪ እየተዘጋጀበት የነበረ ነገር ለርኒንግ ኮምፒተንሲ ነው። ምክንያቱም ኢንትራንስ ኤግዛም ለርኒንግ ኮምፒተንሲ ላይ ቤዝድ ሆኖ እየመጣ ስለሆነ ማለት ነው። ስለዚህ ሁሉም ተማሪዎች ፎከስ አድርገው እያነበቡ ያሉት ለርኒንግ ኮምፒተንሲ ላይ ነው። ለዛ ነበረ ኢንትራንስ ኤግዛም ላይ ማለፍ የቻሉት። ሁለተኛ ላይ ደግሞ ብዙ ጥያቄ በመስራት ፓይለት ኤግዛም በመስራት የኢንትራንስ ኤግዛም ጥያቄዎችን በደንብ ብሬክዳውን አድርገው ስለሰሩ ይሄ ማለት ወላሂ ፓኬጁ እንዴት ነበር ያገኘው? በደንብ ጠቅሞኛል ብዬ አስባለሁ። ምክንያቱም ኢንትራንስ እንዴት እንደሚወጣ ግዴታ እሱ ማወቅ አለብን። እየተዘጋጀን ያለን ብላ ኢንትራንስ እንደመሆኑ መጠን ኢንትራንስን አወጣት በሱ አይነት የሱ አይነት አጣን ዘዴ ለመከተል በጣም ጠቅሞኛል ብዬ አስባለሁ። ፓኬጁን ያገኘሁት ደግሞ ክረምት ላይ ነበረ። 11 እንደጨረስን ፓኬጁን ቴሌግራም ላይ አየሁት ማስታወቂያውን። ከዛ በላይ ዋንተና ነው እንዳያችሁት ነው። እነዚህ ሁሉም ተማሪዎች ከዚህም ውጪ በጣም ብዙ ተማሪዎች ዘ ሲክሬትን በመጠቀም በ2017 ኢንትራንስ ኤግዛም ላይ አሪፍ ውጤት ማምጣት ችለዋል። ይሄ ብቻ አይደለም። በፕራይቬት ቻናል ውስጥ በ2017 ኢንትራንስ ኤግዛም 5000 ተማሪዎችን በማስተማር ሁሉም አልፈዋል። እስካሁን በደረሰን መረጃ 2 ተማሪዎች ብቻ ነው የወደቁት። እነዚህ 2 ተማሪዎች ደግሞ አንዱ ቆይቶ ስለተመዘገበና ሁለተኛው ደግሞ ኤግዛም ላይ ጥሩ ኮንዲሽን ስላላገኘ እንደሆነ ለዘ ሲክሬት ነግሮታል። እና ከነዚህ 2ቱ ተማሪዎች በስተቀር ሁሉም ማለፍ ችለዋል ማለት ነው። ስለዚህ ዘ ሲክሬት በ2017 በጣም ሃይ ስኩል የሰሩትን ተማሪዎች እየረዳ ነበረ። አሁንም ደግሞ ዘ ሲክሬት ለ2018 ኢንትራንስ ኤግዛም ተፈታኞች በጣም እየሰራ ይገኛል። በፕራይቬት ቻናል ውስጥ ዲቴይሊ ገብቶ ሁሉንም ነገር ብሬክዳውን አድርጎ በሚገባችሁ መንገድ እያስተማረ ይገኛል እና በ2018 አሪፍ ነገር የተለየ ነገር ለመስራት በጣም እየሰሩ ይገኛሉ። ስለዚህ ሲክሬት አስተማሪዎች አንዳንድ ነገር ልበላችሁ። የመጀመሪያው ሁሉም ተማሪ የሚወድ ሁሉም ተማሪ የመሰከረለትን አንድ ቲቸር ልንገራችሁ። እሱም የኬሚስትሪ ቲቸር ታምራትን ማለት ነው። ቲቸር ታምራት እስካሁን እንዳየሁት ከሆነ የኬሚስትሪ አስተማሪ እንደሱ አላየሁትም እስካሁን ማለት ነው። በጣም ዲቴል አድርጎ ሁሉም ተማሪ የመሰከረለት አስተማሪ ነው። በጣም ዲቴይሊ ገብቶ ኬሚስትሪን ብሬክዳውን አድርጎ የሚያስተምር አስተማሪ ነው። እኔም በበኩሌ በጣም ሰፖርት አድርጎኛል። በጣም ሃይ ስኩል የሰሩት ተማሪዎች ራሱ እሱን ሲጠቀሙ ነበረ። ሁለተኛ ላይ ደግሞ የእንግሊዝኛ ቲቸር ይስሐቅ ገረሱ የሚባል ነው። እኔ ለ2017 ኢንትራንስ ኤግዛም ስዘጋጅ እንግሊዝኛ ብዙም አልችልም ነበር። ለኢንትራንስ ኤግዛም ትንሽ ወራቶች ሲቀሩ ነበረ የሱን ቪዲዮ ማየት የጀመርኩ እና በጣም እንግሊዝኛ ላይ በጣም ሰፖርት አድርጎኛል። ነገር ግን እናንተ ካሁን ጀምራችሁ ፕራይቬት ቻናል ውስጥ ገብታችሁ ይሄንን ይስሐቅ ገረሱ የሚያስተምረውን እንግሊዝኛና ማድረግ ትችላላችሁ ማለት ነው። እና አትጨነቁም። ጥያቄም ከከበዳችሁ ቪዲዮ ስላለ በቀላሉ ትረዳላችሁ ማለት ነው። ሶስተኛ ደግሞ ዘ ሲክሬት ፕሪ ኢንትራንስ ኤግዛም አለው። ይሄ ማለት ልክ እንደጨረሳችሁት 5 ኤግዛሞችን ይሰጣል።
5 ዙር ማለት ነው። ይህ ኤግዛም ደግሞ በጣም የሚጠቅም ኤግዛም ነው። በኢንትራንስ ስታንዳርድ ስለሚወጣ በጣም ሰፖርት ያደርጋቸዋል። የአራተኛው ደግሞ ዊክሊ ቴስት ነው። ዊክሊ ቴስት ማለት በየሳምንቱ የሚሰጥ ኤግዛም ማለት ነው። ይሄ ማለት 5ቱን ቀን ታነባላችሁ፣ ከዛ ቅዳሜና እሁድ ፈተናውን ትወስዳላችሁ፣ በደንብ ራሳችሁን ትመረምራላችሁ ማለት ነው። ጥያቄው ከኢንትራንስ ኤግዛም እና ኢንትራንስ ቤዝድ በሆነ መንገድ የተዘጋጁ ጥያቄዎች ናቸው። 5ኛ ላይ ደግሞ የ2016 እና 2017 ፓይለት ኤግዛም ነው። ፓይለት ኤግዛም ማለት ትምህርት ሚኒስቴር ለተወሰኑ ትምህርት ቤቶች ብቻ የሚያዘጋጅ ኤግዛም ማለት ነው። ይሄም በኢንትራንስ ስታንዳርድ ነው የሚወጣው። አንዳንድ ጥያቄዎች ከፓይለት ኤግዛም ላይ ዳይሬክትሊ ኢንትራንስ ኤግዛም ላይ የሚመጡ ጥያቄዎች አሉ እና ዘ ሲክሬት ደግሞ የ2016 እና የ2017 ፓይለት ኤግዛምን በቪዲዮና በጽሁፍ መልክ አዘጋጅቷል። በጽሁፍ መልክ ካልገባችሁ በቪዲዮ ታያላችሁ ማለት ነው። በጣም የሚጠቅም ነገር ነው። ፓይለት ኤግዛም ፕራክቲስ ብታደርጉ በጣም ጠቃሚ ትሆናላችሁ። ምክንያቱም ጥያቄው አንዳንዶቹ ዳይሬክትሊ ኢንትራንስ ኤግዛም ላይ ስለሚመጡ ኮመንት መጻፍ እንዳይረሳ።